የአባይ ባንክ ኦዲትድ ፋይናንሻል ስቴትመንት ከሰሞኑ ተለቋል። በኦዲትድ ፋይናንሻል ስቴትመንቱ መሰረት አባይ ባንክ በአብዛኛዎቹ የፋይናንስ መለኪያዎች ከፍተኛ እድገት ያስመዘገበበት አመት ሆኖ ያለፈው የጁን 2025 የተጠናቀቀው የበጀት አመት ለመሆኑ ምን ይመስል ነበር የሚለውን በዛሬ ቪዲዮ አብረን እንመለከታለን። የትርፍ ክፍፍሉ ስንት ሆነ፣ በአንድ ግለሰብ ስለመሆኑ ስንት ደረሰ የሚሉትን ነገሮች ሜቢ እናንተ ነገሩኝ። ጠቅላላ ግን የሼር ሆልደሮቹ ማለት ነው የትርፍ ክፍፍሉንም እንዲሁ የምነግራችሁ ነው የሚሆነው ማለት ነው። አጠቃላይ የመደቡትን ገንዘብ ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ታዲያ ቻናሉን አዲስ ከሆናችሁ ሰብስክራይብ ማለት እንዳትረሱ፣ የደወል ምልክቷን አብሮ እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። በመጀመሪያ መንገድ እስቲ በባንኪንግ ኢንዱስትሪ ውስጥ በጣም ወሳኝ የሆኑትን ቁጥሮች በማውራት እንጀምር። አባይ ባንክ ከቁጠባ አንጻር በዚህ ባሳለፍነው አመት ውስጥ 71 ቢሊዮን ብር ነው ጠቅላላ የሰበሰበው ቁጠባ። ከ52 ቢሊዮን ብር ተነስቶ ኦልሞስት ወደ 20 ቢሊዮን ብር አካባቢ የጨመረበት አመት ነበረ። በባንኩ በብዙ አመታትን ወደ ኋላ ሄዳችሁ በምትመለከቱበት ሰዓት የዚህኛው አመት እድገት ፍጥነቱ ወይ ደግሞ የእድገቱ ምጣኔ ትንሽ ከፍ ያለ ሆኖ ተገኝቷል። ከብድር አንጻር ብዙ እድገት ያልታየበት አመት ነው። ከ41 ቢሊዮን ብር ቀድሞ ከነበረበት ወደ 49 ቢሊዮን ብር ሄዷል። እዚህ ጋር ማወቅ ያለብን ነገር እንግዲህ ያው አብዛኛዎቹ ባንኮች በብሔራዊ ባንክ ተቀምጠው ባለው የብድር እድገት ገደብ ምክንያት ብድርን በሚያሳድጉበት ሰዓት በተቀመጠችላቸው ጭንትን ውስጥ መስመር ውስጥ ብቻ እየተጫወቱ መሆኑን መዘንጋት የለብንም። ቢሆንም ግን የሎን ቡኩን ትንሽ ያሳደገበት አመት ነው። ይሄ እንግዲህ የገቢ እድገት ላይ ብዙ ጊዜ ይሄኛው ስለሆነ ለውጥን የሚያመጣው ማለት ነው። ከዚህ ባለፈ ሀብቱ እንዲሁ ከነበረበት 66 ቢሊዮን ብር አካባቢ ተነስቶ ወደ 91 ቢሊዮን ብር ደርሷል። የባንኩ እንግዲህ ስለ ሀብት በምናወራበት ሰዓት ባላንስ ሺት ላይ የምታገኟት እቺ ቁጥር ብዙ ሰዎች ልንሳሳት የምንችልበት እድል አለ። ሀብት ስንል ከዚህ ከ66 ቢሊዮን ውስጥ እንግዲህ ወደ 40 ምናምን ቢሊዮን የሚሆነው ባንኩ ለተለያዩ ደንበኞቹ አበድሮት ያለው እነሱ ጋር ያለው ገንዘብ ለማለት ነው። ይህንን ስለሚያጠቃልል ሀብት ስንል በግለሰብ ደረጃ በምናቀው አይነት ሄደን ሽጠን ወደ እንትን የምንቀይረው አይነት አለመሆኑን መረዳት ስላለብን ማለት ነው። ከዚህ ባለፈ እንግዲህ አጠቃላይ በአመቱ ያስገኘው የአባይ ባንክ ጠቅላላ ገቢ 13 ቢሊዮን የኢትዮጵያ ብር ሆኖ ተመዝግቧል። ይሄም ከ8 ቢሊዮን ብር አካባቢ በጣም ከፍተኛ የሆነ እድገትን ያሳየበት አመት ነው። ከ8 ላይ ነው እየተነሳው ማለት እንችላለን። ኦልሞስት እንግዲህ ወደ አይ ቲንክ 5 or 6 ቢሊዮን ብር ጨምሯል በዚህ ባሳለፍነው አመት ብቻ ከገቢ አንጻር። እዚህ ውስጥ ያው ብዙዎቻችሁ የምትጠይቋት ነገር ተሰንቅራ እንዳለች በግልጽ ልነግራችሁ ፈልጋለሁ። ምክንያቱም ገቢውን ሄደን እንተንት ነው ብንል ባንኩ ከወለድ ወይ ደግሞ ካበደረው ገንዘብ ይሄ 49 ቢሊዮን ብር አበድሮ ውጪ ላይ አለው ብያችኋለሁና እነሱ ላይ በኢንትረስት አንጻር በወለድ አንጻር የሰበሰበው ወደ 8.7 ቢሊዮን ብር ነው በዚህ በተጠቀሰው አመት። እንዲሁ ደግሞ ቅድም የነገርኳችሁን ወደ 71 ቢሊዮን ብር የሚጠጋ ገንዘብ እሱ ጋር የተቆጠበ አለ። ለዛ ደግሞ ወደ 2.5 ቢሊዮን ብር በምን መልኩ በወለድ መልኩ ከፍሏል። አባይ ባንክ እንግዲህ ብድርን አበድሮ ከሚያገኘው ላይ ከጠቀስኩላችሁ ገቢ በተጨማሪ ደግሞ የተለያዩ አገልግሎቶችን በመስጠት ኤቲኤም ካርድ ሊሆን ይችላል፣ ኦር ደግሞ የተለያዩ ክሬዲት ካርድ፣ ዴቢት ካርዶች ክሬዲት ካርድ ይኖራቸው አይኖራቸው፣ የሞባይል ባንኪንግ አገልግሎት፣ የኢምፖርት ኤክስፖርት የሚሰጡት አገልግሎት ለመሳሰሉት አገልግሎቶች የሰበሰበው ኮሚሽን ወደ 2 ቢሊዮን ብር እንደሚጠጋ እንዲሁ ሰምተናል። ከዛ ባለፈ እንግዲህ ሁላችሁ ሜቢ በዘንድሮ ዓመት አብዛኛዎቹ የኢትዮጵያ ባንኮች ትርፋቸውን በሚናገሩበት ሰዓት ወይ ደግሞ የገቢ እድገታቸውን በሚናገሩበት ሰዓት ቁልፍ ነገር ሆና እየመጣች ያለችው የዶላር ጉዳይ ነች። በዶላር ሪቫሉዌሽን የተነሳ ዶላር እንግዲህ አቅም ከማግኘቱ ጋር ተያይዞ ባንኩ ጥሩ በሚባለው ሳይድ ነበር የነበረው። ለባንኩ መልካም የሆነበት አመት ነው። ለብዙ ባንኮች በቢሊዮን ብሮች የከሰሩበት አመት ቢሆንም አባይ ባንክ ግን 1.8 ቢሊዮን ብር አትርፎበታል ማለት እንደ አዲስ ገቢ ያገኘበት አመት ነው። ባንኩ በወጪ ደረጃ እንግዲህ ቅድም እንዳልኳችሁ በተለይ ደግሞ 2.5 ቢሊዮን ብር ለወለድ አውጥቷል። ለሰራተኞቹ ከ3 ቢሊዮን ብር በላይ እንደዚሁ በተለያየ መልኩ እንዳወጣ እንዲሁ ሰምተናል። በትርፍ ደረጃ ስንመለከት እንግዲህ የባንኩ ከታክስ
በፊት ያተረፈው ትርፍ 4.2 ቢሊዮን ሲሆን ታክስ ከተከፈለ በኋላ 2.9 ቢሊዮን ብር ሆኖ ነው የተመዘገበው በዚሁ በጠቀስኩላችሁ አመት ማለት ነው። አንድ የአባይ ባንክ አክሲዮን ታዲያ በቀደመው አመት 280 ብር አካባቢ ያትርፎ የነበረ ሲሆን በዚህኛው አመት ወደ 463 ብር አካባቢ ያተረፈበት አመት ነው። በዚህም ከአርኒንግ ፐር ሼር የምንላት አንድ አክሲዮን በአባይ ባንክ ላይ ገዝቶ ያለው ሰው ያተረፈው ገንዘብ በጣም ከፍተኛ ሆኖ ተመዝግቧል። የባንኩ የተከፈለ ካፒታል በነገራችን ላይ 7 ቢሊዮን ብር አካባቢ ደርሷል። ቀድሞ ከነበረበት 6 ቢሊዮን ኦልሞስት 1 ቢሊዮን የጨመሩበት አመት ነው። በዚህ አመት እንግዲህ ባንኩ ለዲቪደንድ ለሼርሆልደሮቹ እንዲከፈል 2 ቢሊዮን የኢትዮጵያ ብርን ምን አድርጓል ማለት ነው ፈሰስ ለማድረግ እዚሁ በጠቅላላ ጉባኤያቸው ላይ ፕሮፖዝ ተደርጓል። ይጽደቅ አይጽደቅ ያ ገንዘብ ወደ ካፒታል ይደግ ብለው እንትን ይበሉ እነዚህ ነገሮች የማውቀው ነገር የለኝም። ነገር ግን ፋይናንሻል ስቴትመንቱ ኦዲት የተደረገው ላይ 2 ቢሊዮን ብር ለዲቪደንድ እንዲሆን ሪቴን የተደረገ ስለመሆኑ ለመመልከት ችለናል። አጠቃላይ ስትመለከቱት እንግዲህ የአባይ ባንክ የዘንድሮ አብዛኛዎቹ የፋይናንስ እድገት ወይ ደግሞ ትርፍና የመሳሰሉት ነገሮችን ስትመለከቱት በኢንዱስትሪ ውስጥ በዘንድሮ አመት የተለመዱት አብዛኛዎቹ ባንኮች ላይ የምታዩትን አይነት ባህሪ ያለው ከዶላር የተጠቀሙ ግሩፕ ነው። በባንክ አንጻር ማለት ነው አትራፊ ሆኖበታል፣ ብዙም አልተጎዳም። ከዛ ባለፈ ግን ባንኩ ከፍተኛ ወጪ እንደሚያስቸግረው ከዚሁ መመልከት ትችላላችሁ። በነገራችን ላይ አባይ ያስገባት ገቢና ዘመን ባንክ ያስገባውን ገቢ ብታወዳድሩት በጣም ተቀራራቢ ነው። ዘመን ባንክ 14 ቢሊዮን ብር አካባቢ ነው ያስገባው፣ አባይ 13 ቢሊዮን ነው ያስገባው። ወደ ትርፍ የተቀየረውን ስትመለከቱ አባይ ኦልሞስት ወደ 10 ቢሊዮን የሚጠጋውን ወጪ አድርጎታል ማለት ትችላላችሁ። ለዘመን ባንክ ግን የተገላቢጦች ነው። 14 አስገብቶ 9ኙን ትርፍ 5ቷን ነው ወደ ወጪ እንትን ያደረገውና በአብዛኛዎቹ ይሄ አቨሬጅ ከምትሉት አይነት የባንክ ተርታ የሚመደብ ነው አባይ ባንክ በኤፊሽንሲ ደረጃ በውጤታማነት ደረጃ ካያችሁት። በውጤታማነት ደረጃ ስትመለከቱት ኖርማል በቃ ኢንዱስትሪው ላይ የተለመደ አይነት ባህሪ ያለው ባንክ ነው። ስለዚህ እንግዲህ ሜቢ አሁንም ቢሆን የኢትዮጵያ ባንኮች በተለይ ወጪ ቅነሳ ላይ አትኩረው የማይሰሩ ከሆነ ከውጤታማነት አንጻር ብዙ ሂደት ይቀራቸዋል። እርግጥ ነው እዚህ ጋር 463 earning per share አንሷል ያልኩኝ ለማለት ፈልጌ ሳይሆን ከዶላር የሚገኘው አይነት ገቢ ምናምን በሚቀጥለው አመት አይቀጥልም። ያንን ነገር ለምሳሌ ያ ማለት በትንሹ ከ1.8 ቢሊዮን ብር የሚደርሰው አይነት ገቢ ላይኖር ይችላል ማለት ነው። ይሄንን ከውስጡ አውጥታችሁ የባንኩን ወጪና ገቢ ብታመጣጥኑት በጣም ከፍተኛ ችግር ውስጥ ሊገባ የሚችልበትና የዘንድሮ ትርፍ ታሪክ ዛሬ እንደምናወራውና እንደዚህ በጣም አሪፍ ነበረ ትልልቅ እድገቶች ታይተውበታል እንደምንለው እንደማይሆን መገመት አያቅተንም። ሆነም ቀረም ግን አባይ ባንክ በኢንዱስትሪው የተለመደ አይነት ውጤታማነት የተለመደ አይነት ፐርፎርማንስ ያሳየበት አመት ሆኖ ነው የተጠናቀቀው የዘንድሮ አመት። ባንኩ በቀጣይ አመት ምን ያሳየናል አብረን የምንመለከተው ይሆናል። ሌሎች ባንኮች ከሰሞኑ የፋይናንሻል ስቴትመንታቸውን እንደለቀቁ ታዲያ ቪዲዮ እየሰራው ለቅላችኋለሁ። ጥያቄ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። የአባይ ባንክ ባለ አክሲዮኖች ታዲያ ስንት ብር ትርፍ ክፍፍል ደረሳችሁ? ምንስ ልታረጉ ተወሰናችሁ? እየወሰዳችሁት ነው ወይስ ሪካፒታላይዝ አረጋችሁት? አስተያየት መስጫ ሳጥን ላይ ኮሜንት ሴክሽን ላይ ጻፉልን። ላይክ ሼር ማድረግ እንዳትረሱ። በቀጣይ በሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ከንጋት ፖስት የምሰናበታችሁ ነኝ። ገበያ ብርሃኑ ነኝ።